ሰላም ክቡራን የታላቁ ማንቸስተር ዩናይትድ ደጋፊዎች እንደምናላችሁልኝ። ዛሬ ማች ዳይ ነው። የ4ኛ ሳምንት የእንግሊዝ ፕሪሚየር ሊግ በኦልድ ትራፎርድ ማንቸስተር ዩናይትድ ፉልሃምን ያስተናግዳል። ማይክል ካሪክ ከጋዜጠኞች ጋር አርብ ዕለት ቆይታ አድርጎ ነበረ። በተለያዩ ሀሳቦች ዙሪያ ምላሽን ለመስጠት ሞክሯል። ፕሪማች እንዲሁም ደግሞ ታክቲካዊ ጉዳዮችን ሰሞኑን ስናነሳ ስለነበረ ጋዜጣዊ መግለጫውን አላነሳንም። ዛሬ የማይክል ካሪክን ጋዜጣዊ መግለጫ ለመመልከት እንሞክራለን። ስለ ብዙ ጉዳዮች ሀሳቡን ለመሰንዘን ሞክሯል። ሜሰን ማውንት እያገኘ ስላለው የጨዋታ ደቂቃ፣ ስለ ብሩኖ ፈርናንዴዝ እና በማንቸስተር ዩናይትድ ስለሚኖሩ ቆይታ ሀሳቡን ሰጥቷል። ሊሳንድሮ ማርቲኔዝ ሰሞኑን ኢንተርቪው ነበረው። ስለሱ ጉዳይም ለመመለስ ሞክሯል። ስለ ቡድን ዜና ጆሹዋ ዚርክዚን፣ ማቲያስ ዲሊት እና ፓትሪክ ዶርጉ ምን ያህል ጊዜ ሊቆዩ እንደሚችሉ ሀሳቡን ለመናገር ሞክሯል። ስለ ፉልሃም፣ ስለ ቡድኑ እናም ስለ ማርኮ ሲልቫም ነገሮችን ለማብራራት ሞክሯል። እነዚህን ጉዳዮች እያነሳን ከእናንተ ጋር ቆይታ እናደርጋለን ማለት ነው። ማይክል ካሪክን እንዳስሳለን። አብራችሁን ስለምትቆዩ ሀሳብ አስተያየቶቻችሁን ስለምትሰጡን እንዲሁም ደግሞ ቪዲዮን ገና ስትጀምሩ ላይክ ስለምታደርጉት ከልብ ነው የምናመሰግነው። ከመሸጋገሪያ ሙዚቃ በኋላ ማይክል ካሪክ አርብ ዕለት ምን አለ የሚሉትን ጉዳዮች ለመዳስ እንሞክራለን። አብራችሁን ቆዩ። የማይክል ካሪክ ፕሬስ ኮንፈረንስ የጀመረው ከቡድን ዜናዎች ነው። እናም ጋዜጠኛው የመጀመሪያ ጥያቄ ሲያቀርብለት ከቡድን ዜና እንጀምራለን። ምናልባት ፓትሪክ ዶርግ ለምን ያህል ጊዜ ከሜዳ ሊወጣ እንደሚችል ብታስረዳን ትችላለህ? እንደ ጆሹዋ ዚርክዚ ወይም ደግሞ ማቲያስ ዲሊት ያሉ ተጫዋቾች ተመልሰው በዚህኛው ጨዋታ የመገኘት እድላቸው ምን ያህል ነው ሲል ጋዜጠኛው ጠይቀው፣ ከዛ ከጆሹዋ ዚርክዚ ጉዳት ነው የጀመረው ማይክል ካሪክ። ጆሽ በዚህ ሳምንት ወደ ልምምድ ተመልሷል። ይህ በጣም መልካም ዜና ይመስለኛል። በግልጽ ለማየት እንደሚቻለው ለመጀመሪያ ጊዜ ነው ከሱ ጋር የተገናኙት። ስለዚህ በአጭር ጊዜ ከሜዳ እንደመጣው በአጭር ጊዜ ውስጥ ነበሩ ጉዳት ያስተናገደ፣ ግን እዚህ ከመጣንበት ጊዜ ጀምሮ የመጀመሪያው ስልጠና ማከናወን ችሏል። ጆሽ ተመልሶ በማግኘታችን በጣም ደስተኛ ነን ሲል ነው ለመግለጽ የሞከረው። ስለ ፓትሪክ ዶርግም ሲናገር እንዳለመታደሉ በጣም ጥሩ ጊዜ እያሳለፈ በሚገኝበት ሰዓት ነው ጉዳት ያጋጠመው። በዚህ ሳምንት ከሜዳ ይርቃል ብዬ አስባለሁ። አሁን ምን ያህል ጊዜ እንደሚርቅ፣ ለብዙ ሳምንታት ከሜዳ እንደሚርቅ አስባለሁ አለ። አሁን ምን ያህል እንደሚርቅ ለማወቅ ምርመራዎች ማከናወን አለብን። ጥቂት ሳምንታት ይወስዳል። የጉዳቱን መጠን ለማወቅ መጠበቅ ያለብን ይመስለኛል ሲል ነው ለመናገር የሞከረው። ከዛ በኋላ ስለ ማቲያስ ዲሊት ሳይነግራቸው ነበር ያለፈ እና ዲሊት ከዚህ ጨዋታ ውጭ ነው እንዴ ብለው ጠይቁት። እስካሁን ከኛ ጋር ስልጠና አልወሰደም፣ እናም ለጥቂት ሳምንታት ይቆያል። በተቻለ ፍጥነት እሱን ለማግኘት ሂደቱን በትክክል እየሰራ እንገኛለን ሲል ነው ለመመለስ የሞከረው ማይክል ካሪክ ማለት ነው። ማይክል ካሪክ ሌላ ጉዳይ ላይ አስተያየቱን ሲሰጥ ጋዜጠኞች ጠይቀው፣ ባለፈው ዓመት ወይም ከዚያ በፊት በዩናይትድ ስትመለከት እዚህ ሙሉ ጊዜ እንዳልነበር ካውቃለሁ፣ ነገር ግን የቡድኑን አባላት ተመልክተሃል ብዬ አስባለሁ። ወጥ የሆነ ወይንም በኦልድ ትራፎርድ ኮንሲስተንሲ የሆነ ጨዋታዎችን የማሸነፍ ችግር አለ፣ ለምን እንደሆነ ታውቃለህ ወይ ብሎ ጋዜጠኛው ጠይቆት ነበርና ኢንተረስቲንግ ነው አይደል ይሄ ጥያቄ። ምክንያቱም በብዙ ጊዜ በኦልድ ትራፎርድ የሚያጋጥም ትልቅ ችግር ይመስለኛል በተከታታይ ጨዋታዎችን የማሸነፍ የዩናይትድ ችግር ማለት ነውና ስለዚህ ነው የጠየቁት። በመጨረሻ ወጥነት የስኬት ቁልፍ ነው ብዬ አስባለሁ። ታውቃለህ በእኔ እይታ በተከታታይ ጥሩ ነገሮችን ለማድረግ መሞከር አለብን። በጣም አስቸጋሪ ከሆኑ ነገሮች አንዱ በወጥነት ነገሮችን ለማሸነፍ ነው፣ ግን ያን ማድረግ አለብን። ያን ለማድረግ የአፈጻጸም ደረጃ፣ ፐርፎርማንስ፣ የአስተሳሰብ ደረጃ፣ ማይንድ ሴት፣ ፊዚካሊቲ፣ የፎከሲንግ የትኩረት ደረጃ ሁሉ እነዚህ ነገሮች በጣም አስፈላጊ ናቸው። እያንዳንዱ ጨዋታ የሚያመጣውን ውጣ ውረድ በስሜታዊነት መቋቋም በጣም አስፈላጊ ነው ብሏል። እያንዳንዱ ጨዋታ የሚሰጥ ፈተና የራሱ የሆነ መልክ አለው። ስለዚህ በዛ ልክ መዘጋጀት አለብን። ስለዚህ ብዙ ነገሮች አሉ። በእኔ በተወሰነ መልኩ እየገባንበት እንገኛለን፣ እየሰራንበት እንገኛለን። ከተጫዋቾች ጋር 2 ጥሩ ሳምንታትን አሳልፈናል። 2 ትላልቅ ውጤቶችን አሳልፈናል። ትላልቅ ጨዋታዎች ነበሩ። ትላልቅ ጨዋታዎች ደግሞ ወደፊታችን የመጡ ነው። ልክ እንደቀደሙት 2 ጨዋታዎች ወደሚቀጥለው ጨዋታ ለመግባት በአእምሮ በኩል ውስጥ በትክክል መገኘት አለብን። ልክ እንደቀደሙት 2 ጨዋታዎች በሚቀጥለው ጨዋታዎችም በአእምሮ ደረጃ ከፍ ብለን መገኘት አለብን። ያ ወሳኝ ነው ብዬ አስባለሁ ሲል ነው ለመናገር የሞከረው ማይክል ካሪክ። ስለ ሊሳንድሮ ማርቲኔዝ ጠይቀውት ነበር። ሊሳንድሮ ማርቲኔዝ ከሰሞኑ ፕሬስ ኮንፈረንስ ሰጥቶ ነበር ወይም ደግሞ ኢንተርቪው ሰጥቶ ነበር። ፕሬስ ኮንፈረንስ ላይ ኢንተርቪው ሰጥቶ ነበር እና ስለ ማይክል ካሪክ በጣም የሚገርም አድናቆት ነበር መስጠት የቻለው እና እሱ በግልጽ የሚፈልገውን ነገር የሚነግራችሁ ሰው ነውና ልቤ ውስጥ ገብቷል እና ልቤ ውስጥ ለገቡ ሰዎች ደግሞ ሁሉንም ነገር ሰጣለሁ ሲል በውብ ቃላት ስለ ማይክል ካሪክ ያለውን አድናቆት ሲገልጽ ተሰምቶ ነበር ሊሳንድሮ ማርቲኔዝ እና
አንድ ጋዜጠኛ እንደዚህ ብሎ ጠየቀው። ትናንት ሊሳንድሮ ማርቲኔዝን ቃለ መጠይቅ አድርጌለት ነበር እና እዚያ እንደተናገረው ወይም ደግሞ እሱ እንደተናገረው ልብን እንደነካው ነግሮናል። በጣም እንደሚወድ ተናግሯል። እና በዚህ አጭር ጊዜ ውስጥ ልብን በአእምሮ መማረክ እንዴት ቻልክ? እንዲሁም ደግሞ ታክቲካዊ ዝርዝር ጉዳዮችን በመስጠት ምን ያህል ስራ እየሰራ እንደሆነ ታስባለህ ወይ ሲል ጠየቀውና ተጫዋቾችን በመማረክ እንዲሁም ደግሞ ታክቲካዊ ጉዳዮችን በመስራት ምን ያህል ርቀት ተጓዝክ ሲል ነው ጋዜጠኛው ሊጠይቀው የሞከረው ማለት ነው። ስለ ሊሳንድሮ ማርቲኔዝ ሰሞነኛ ማይክል ካሪክ ምላሹን ሲሰጥ እሱ አለ በስሜትና በውስጣዊ ተነሳሽነት በደስታ መጫወት ሁልጊዜ ይፈልጋል። ይህ ሁልጊዜ የምንወያይበት ጉዳይ ነው። የታክቲክ ጉዳይ አንድ ነገር ሆኖ ሳለ እነዚህ ስሜቶች ግን ሁሌም ትርጉም አላቸው። ሌሎችም ልጆች በልምምድ በጨዋታ ሆነ በስብሰባዎች የጠየቅናቸውን ሁሉ እያደረጉ ይገኛሉ። ሊቻ ደግሞ ለዚህ ትልቅ ምሳሌ ነው። በየቀኑ ሆነ በጨዋታ ላይ የሚያሳየው ቁርጠኝነት የሚገርም ነው። ባለፉት 2 ሳምንታት ያደረገውን ነገር በጣም አስደናቂ ነው። ግን ይህንን ውጤት ለረጅም ጊዜ ማስቀጠል እንዳለብን እናውቃለን። ለፍላም ትልቅ ክብር አለን። ትኩረታችን እዚያ ላይ ነው ሲል ለፍላም ጨዋታ ላይ እየተዘጋጁ እንደሆነ ነው ለመናገር የሞከረው። ኋላ ጋዜጠኛው ለአፍታ ወደ ፓትሪክ ልመልስህ አለ። 10 ሳምንታት ጉዳቱ ሊወስድ እንደሚችል ዘገባዎች ሲጠቁሙ ነበር። ይህን ለመቋቋም የሚያስችል ጥልቀት እንዳለ እርግጠኛ ነን። እሱ በጣም ሁለገብ ተጫዋች እንደሆነ ስለሚሰማን ነው ሲል ጋዜጠኛው ጠየቀው። አዎ በግልጽ ተመሳሳይ ሁኔታ አይደለም። ኢትስ ኖት አይዲያል አለ። አንድ ተመሳሳይ ተጫዋቾችን ለመተካት አንሞክርም፣ ግን ተመሳሳይነት ባይኖርም በእርግጥ ግን ለመተካት እንሞክራለን። ከቡድኑ ጥሩ ተጫዋቾችን ማጣት አንፈልግም፣ ነገር ግን ይህ ቡድን መኖሩና የተወሰኑ ነገሮችን ለመሸፈን የሚያስችል ስብስብ እንዳለን ይሰማናል። እናም በሌላ መንገድ ቢሆን ስለመተካት እንሞክራለን። እሱም በማጣታችን ግን በእርግጥም በጣም አዝነናል ሲል ነው ማይክል ካሪክ ለመመለስ የሞከረው። ከዛ በኋላ በእርግጥ አንዳንድ ጉዳዮች የጊዜ ገደቡ ከመድረሱ በፊት በዝውውር ገበያ ላይ ያላችሁ ተሳትፎ ምን ሊመስል እንደሚችል ብትነግረን፣ ከሰኞው በፊት ምንም አይነት እንቅስቃሴ ሊኖር ይችላል ሲል ጋዜጠኛው ጠይቆት ነበር። ይሄኛው እንግዲህ ይሄ ጥያቄ የተጠየቀ አረብ ለታ ነው ፕሬስ ኮንፈረንስ የነበረ ማለት ነው። አረብ ለታ ነው ሁለቱ ፓርቲ እስኪወጣ ድረስ ስጠብቅ ስለነበረ ነው ዘግቼ የመጣሁት። ፕሬስ ኮንፈረንሱንም ከመስራት በፊት ፕሪማች መስራት አስፈላጊ ነው ብዬ ስላሰብኩ ነው ያዘገየሁትና ለዛ ነው የጠየቁት። እንግዲህ የተጫዋች የዝውውር መስኮት ተዘግቷል። ነገ ይዘጋል። ስለዚህ ማንቸስተር ዩናይትድ ምንም አይነት እንቅስቃሴ እንደማይኖር መናገር ይቻላል። ግን ማይክል ካሪክ ጥያቄውን ሲመልስ እውነቱን ለመናገር አሁንም እየሰራንበት ነው። በእርግጥ ብዙ ነገሮች ሊከሰቱ ይችላሉ። ስለዚህ የሚሆነውን ነገር አብረን የምናየው ይሆናል። እንደ ቡድን ተረጋግተናል አለ። ምን ማድረግ እንደምንችል አሳይተናል እና የሚቀጥሉት ጥቂት ቀናት ምን ይዘው እንደሚመጡ ማየት ብቻ ነው የሚጠበቅብን። ነገር ግን በዚህ ጉዳይ ላይ ፍጹም እርጋታን አለኝ ወይም ተረጋግቻለሁ ብሎ ሲመልስ ነው እንግዲህ ለማየት የሞከርነው ማለት ነው። ተረጋግቻለሁ ማለት በአጠቃላይ በዝውውር ውስጥ ብዙ ተሳታፊ እንደማይሆን ነው መግለጽ የሞከረው። ከዛ ተመሳሳይ ጥያቄዎች ቀጠሉ ከዝውውር ጋር ማለት ነው። አንድ ቦታ ላይ ስትናገር ሰምተናል። የሆኑ ተጫዋቾች ከመጡ የሆኑ ተጫዋቾች ሊወጡ እንደሚችሉ እናም ጆሹዋ ዚርክዚ ከሰሞኑ ከጣሊያን ክለቦች ጋር ስሙ በተደጋጋሚ ሲያያዝ ነበረ። ስለወደፊት ቆይተው ከሱ ጋር አውርታቸዋል እንዴ ብሎ ጋዜጠኛው ጠይቆ አይ ጆሽ ጤናማ ለመሆንና ቡድኑ እንደገና ለመርዳትና ተመልሶ ለመጫወት ነው እየጣረ የሚገኘው። ያወራነውም ስለዚህ ነው። እኔና ጆሽ ቃል በቃል ያወራነው ከቡድኑ ጋር ድጋሚ ስለሚመጣበት መንገድና በስልጠና ላይ ባልነበረበት ጊዜ ውስጥ ከቡድኑ ጋር ስላወራናቸው ጉዳይ ነው በጥልቀት ያወራነው። እናም እሱ ድጋሚ ቡድኑ ለመርዳትና ለመጫወት በጉጉት እየጠበቀ ነው የሚገኘው። ሌላ ምንም ነገር የለም ሲል ነው ለመናገር የሞከረው። ከዛ ኢንተረስቲንግ የሆነ ጥያቄ ቀረበለት ስለ ብሩኖ ፈርናንዴዝ። እንግዲህ ብሩኖ ፈርናንዴዝ ትናንትና 6ኛ ዓመቱ ሻርፕ ሞልቷል። የዛሬ 6 ዓመት በዚህ ወቅት ነበረ ለማንቸስተር ዩናይትድ ፊርማውን ያኖረውና ብሩኖ ፈርናንዴዝ ከ6 ዓመታት በፊት ዛሬ ለክለቡ ፈርሟል አለው ጋዜጠኛው። በግልጽ ለማየት እንደሚቻለው ሁሉም ሰው ምን ያህል ከፍተኛ ተጽዕኖ እንዳሳደረ ያውቃል። ከሱ ጋር የሰሩ ሰዎች ሁሉ ስለሱ የሚናገሩት ነገር ሁሉ አስደናቂ ነው። ግን በክረምቱ የወደፊት ቆይተው በጥርጣሬ ውስጥ ያለ ይመስላል። በግልጽ ለማየት እንደሚቻለው ክለቡ እንዲለቅ ስለመፈለጉ እሱ ራሱ ሲናገር ተደምጧል። እንግዲህ ባለፈው በስሜታዊነት ማንቸስተር ዩናይትድ እንዲለቅ እንደፈለገ ክለቡ እሱ እንዲለቅ እንደፈለገ እናም ወደ ሳውዲ ሊሸጠው ፈልጎ እንደነበረ ሲናገር ነበርና በሚቀጥሉት ጥቂት ወራት ውስጥ እንደገና እሱን ለማቆየት በሚያስችል ጥረት ውስጥ ነው የምትገኙት። ምክንያቱም በግልጽ እንደሚታየው እሱ በትልልቅ ክለቦች ውስጥ የመጫወት ፍላጎት እንዳለው መጠቆም ይቻላል። ምክንያቱም በቂ ድል ያገኘ አይመስለንም ብለው ጋዜጠኞች ጠይቁት ነበርና የመለሰበት መንገድ ማይክል ካሪክ በጣም አስደናቂ ነው። ሌላ አሰልጣኝ ሩበን አሞሪም ምናምን ቢሆን ለጋዜጠኞች ትኩረት የሚሆን ወይም ደግሞ ርዕስ የሚሆን ሀሳብ እዚህ ጋር ይናገር ነበር። ግን በጣም ዲፕሎማት ሆኖ ነው ይህን ጥያቄ
ለመሻገር የሞከሩ ማይክል ካሪክ ከልክ በላይ ወደፊት አሻግረው መመልከት አስፈላጊ አይደለም። ከፉልሃም ጋር ስላለብን ጨዋታ ነው እየሰራን የምንገኘው። የተከፈተው የዝውውር መስኮት ከጥቂት ቀናት በኋላ ስለመዘጋቱ እየተነጋገርን ነው። ነገር ግን ዋናው የኔ አጀንዳ እሁድ ከፉልሃም ጋር በሚደረገው ጨዋታ በጥሩ መልኩ ማለፍ ነው። እናም ብሩኖ ለማንቸስተር ዩናይትድ ሙሉ በሙሉ ቁርጠኛ ነው። ምንም አይነት ችግር የለም። ከዚህ በኋላ ያሉት ነገሮችን በውድድር ዘመኑ መጨረሻ ላይ ይፈታሉ ቢያስባሉ። ነገር ግን በአሁኑ ሰዓት ሁሉም ነገር በአውንታዊ መንገድ እየሄደ ነው ሲል ነው ማይክል ካሪክ ለመናገር የሞከረው። ብሩኖ ከመጣበት ጊዜ ጀምሮ ክለባችን ላይ ትልቅ ተጽዕኖ አሳድሯል። ፍላጎቱ፣ ጥራቱ፣ የማሸነፍ ፍላጎት መመልከት ይቻላል። ይህም ለረጅም ጊዜ ሳይቀንስ ቆይቷል። ወጥነቱ፣ በጨዋታ ላይ የሚያሳየው አፈጻጸሙ እንዲሁም ደግሞ የመሪነት ፍላጎቱ እጅግ ሲበዛ አስደናቂ ናቸው። እዚህ ከመጣሁበት ጊዜ ጀምሮ ድንቅ ነው፣ ቃላት የለኝም፣ እሱን ማመስገን ብቻ ነው የምችለው ሲል ለብሩኖ ፈርናንዴዝ ካፒቴን ያለውን አድናቆት ነው ማይክል ካሪክ ሲገልጽ መደመጥ የቻለውና በውብ ቃላቶች ነው እንግዲህ እሱን ለመግለጽ የሞከረው። ሌላ ልክ በፉልሃም ጨዋታ ላይ ከቀደሙት አሰልጣኞች በፊት የነበረ አንድ ችግር አለ። በኦልድ ትራፎርድ በተካታይ ጨዋታዎችን ለማሸነፍ መቸገር። በግልጽ ለማየት እንደሚቻለው ሲቲን፣ አርሰናል የሚጫወቱበት መንገድ እና ፉልሃም የሚጫወቱበት መንገድ ይለያያል። እንደ ፉልሃም ያለ ቡድን ሲመጣ የአጫወት ለውጥ ይኖራቸዋል፣ የአቀራረብ ለውጥ፣ የስሜት ለውጥስ ይኖርባቸዋል ብሎ ጋዜጠኛው ጠይቆታል። ኢንተረስቲንግ ነው። የስሜት ለውጥ ማለት ተጫዋቾች ከሲቲ እና ከአርሰናል ጋር በትልቅ ፍላጎት ነበር የተጫወቱት። አንድ በትንንሽ ጨዋታዎች ላይ የብቃት መውረድ የሚታይበት ዋና ምክንያት ያ ፓሽን፣ ለትልቅ ጨዋታ ያለ የማይንድ ዝግጁነት በእንደዚህ ጨዋታዎች ስለማይኖራቸው ነውና ኢንተረስቲንግ የሆነ ጥያቄ ይመስለኛል። እና ማይክል ካሪክ ሲመልስ እውነቱን ለመናገር ብዙ ማድረግ አያስፈልገንም ብዬ አስባለሁ። እኛ ያለንበት ደረጃ ላይ ነን ብዬ አስባለሁ። ቡድኑ ዙሪያ ያለው ስሜት በጣም ጥሩ ነው። በቡድኑ ዙሪያ ያለው ውጤት አፈጻጸም በጣም አስደናቂ እንደሆነ አስባለሁ። ወደሚቀጥለው ጨዋታ ስንገባ በተመሳሳይ መንገድ መግባት እንዳለብን እንረዳለን። ከዚህ በፊት ምን እንደሰራን ምን እንዳልሰራን ተረድተናል። ግን ልጆቹ ወደ ጨዋታ ሲገቡ ጥሩ ቦታ ላይ ናቸው ብዬ አስባለሁ። ከባድ ጨዋታ፣ በጣም ከባድ ፈተና ነው። ፉልሃም ትልቅ ቡድን እንደሆነ ይሰማኛል። ማርኮ ሲልቫ እዛ በጣም አስደናቂ ስራ እየሰራ ይገኛል። ስለዚህ ድንገት የተለየ ጨዋታ አይኖርንም። ፉልሃም ነው ብለን የምንዘጋጀው አዲስ ነገር አይኖርም። ስለዚህ በማይንድ ሁሉም ጨዋታዎች በትልቅ ትኩረት ለመጫወት እንሞክራለን። ስለዚህ ባለፉት 2 ሳምንታት ውስጥ የነበረው ጨዋታ 2 ሳምንት ሆኖታል። በቃ እሱ አልፏል። አሁን ለአዲስ ነገሮች መዘጋጀት አለብን። ግን ተመሳሳይ ጨዋታ ፍሰት ግን ሊኖረን ይችላል። በተመሳሳይ ጨዋታ መንገድ ልንጫወት እንችላለን። በዚህ ምንም የሚያሳፍረን ነገር አይኖርም። በምንጫወትባቸው መንገዶች ከፊታችን ያለውን ጨዋታ እንፈተዋለን። ወደ ላይ ለመውጣት የሚያስፈልገን ፈተናዎች ሁሉ ለማለፍ እንሞክራለን ሲል ነው ማይክል ካሪክ ለመመለስ የሞከረው። ከዛ በኋላ ስለ ሜሰን ማውንት ጠየቁት። ሜሰን ማውንት በሮበን አሞሪም አሰልጣኝነት ስር ውስጥ በጣም ወሳኝ ተጫዋች ነበረ። አንተ እዚህ ከደረስክ በኋላ ለጥቂት ደቂቃዎች ብቻ ነው እዚህ የተጫወተ የሚገኝ። በግልጽ እሁድ ዕለት ደግሞም አልተጫወተም ማለት ከአርሰናል ጋር ምንም አይነት ደቂቃ ስላላገኘ ማለት ነው። ለዚህ ምን አይነት ምላሽ ትሰጠናለህ እና ሚናውንም እንዴት ታየዋለህ ሲለው ጠየቁት። ኢንተረስቲንግ ነው አይደለ? ለሮበን አሞሪም አማካኝ ትልቅ ቫልዩ ያለው ወይም የአማካኝ ስፍራ ተጫዋች ማለት ነው። ለማይክል ካሪክ ደግሞ የዊንግ ተጫዋች በጣም ትልቅ ቫልዩ ያለው እናም በሁለቱ አሰልጣኞች ውስጥ ብዙ የሀሳብ ልዩነቶች እንዳሉ ይሄኛው ይጠቁማልና አብዝቶ የመስመር ተጫዋች መፈለጉ ሜሰን ማውንትን የጨዋታ ጊዜ እንዳያገኝ ያስቻለው ይመስለኛል። የሜሰን ትልቅ አድናቂ ነኝ አለ። ስለሱ ብዙ ጥሩ ነገሮችን አስባለሁ። ታውቃላችሁ፣ በመጀመሪያ ጥራቱ ነው። ከዛ በኋላ ደግሞ ማይንድ ሴቱ፣ አመለካከቱ ነው። ባህሪው ሁሉ ይገዛኛል አለ። ለዚህም ነው በቡድኑ ውስጥ የያዝ ነው። ታውቃላችሁ፣ የተወሰኑ ጊዜያት የተወሰኑ ጨዋታዎች ውስጥ በትልቅ አቅም ሲጫወት ተመልክተነዋል። እናም ፍሬያማ ነበር። ግን አሁን እንደገና ሜሰን እወደዋለሁ። የምንጫወትባቸው የጨዋታ መንገዶች ሲቀያየሩ ተጫዋቾችን ለመቀያየር እንሞክራለን እና ባለፉት ጨዋታዎች አልነበረም። ግን ያ ማለት በሚቀጥሉ ጨዋታዎች ውስጥ አይኖርም ማለት አይደለም። ለዚህ ክለብ ምን ያህል አስፈላጊ ተጫዋች እንደሆነ እሱ ራሱ ያውቃል ሲል ነው እንግዲህ ስለ ሜሰን ማውንት ለመናገር የሞከረው። ስለ ውጤታማነትም ሲናገር ወጥነት ለቡድኑ ምን ያህል ወሳኝ እንደሆነ ማይክል ካሪክ አጽንኦት ሰጥቶ ነው ለመናገር የሞከረው ማለት ነው። የማይክል ካሪክ ጋዜጣዊ መግለጫ ይህን ይመስላል። ከጋዜጠኞች ጋር ከፉልሃሙ ጨዋታ ከዛሬው ጨዋታ በፊት የነበረው ቆይታ ማለት ነው። እንዲሁ አስዳሰስናቸው። ሀሳቦችን እንዴት አገኛቸዋቸው? ለጨዋታው ያለው መነሳሳትና እንዲሁም ደግሞ ጨዋታው የተለየ ዳይሜንሽን እንዳለው የተረዳበት መንገድ ወድጄዋለሁ። ምክንያቱም የተለየ ጨዋታ እንደሆነ። ሌላ የማይክል ካሪክ ሰሞነኛ እንግዲህ 2-3 ፕሬስ ኮንፈረንሶችን ከተመለከቱ በኋላ የተረዳሁት አንድ ቁም ነገር ቢኖር ለጋዜጠኞች ብዙ ሀሳብ የሚሆኑ ወይም ደግሞ የጋዜጣ መሻሻጫ የሚሆኑ ርዕሰ አንቀጽ የሚሆኑ ነገሮችን ለጋዜጠኞች አይሰጣቸው። በጣም ዲፕሎማት ሆኖ ነገሮች አድበስብሶ ለማለፍ ይሞክራል። አሰልጣኝ ይሄ በጣም ወሳኝ ነው። መረጋጋትና ነገሮችን አድበስብሰ ማለፍ። ብሩኖ ፈርናንዴዝ ይለቃል ሲባል
ለማቆየት እንጥራለን ከምትል ለሚቀጥለው ጨዋታ እየተዘጋጀን ነው፣ ለሚቀጥለው ጨዋታ ዝግጁ ነው ብለህ መመለስ በጣም አስፈላጊ ነገር ነው የሚሆነው ማለት። ለማቆየት እንጥራለን ስትል እንደሚለቅ እየተናገርክ ነው የሚሆነው ማለት። አይቆይም ስትል ደግሞ ተጫዋቾች ከሰጠው ጋዜጣዊ መግለጫ ጋር የሚጣረስ ነገር ነው የምትናገረውና በጣም ዲፕሎማት የሆነ መልስ መመለስ ለአሰልጣኝ በጣም ወሳኝ ነው፣ በተለይ ደግሞ ለትልቅ አሰልጣኝ ብዬ አስባለሁ። እንዴት አገኛችሁት? ሀሳቡን ጻፉልን ባይ